በአሰቃቂ ሁኔታ ሲገሉ የነበረ ህብረተሰብ ማለት ነው። መንግስታችን በሞት እንዲቀጡ አድርጓል ማለት ነው። ከእንግዲህ በእንደዚህ እንድጸዳ እንፈልጋለን ማለት ነው። በጣም አሪፍ ህግ ነው እየተወሰነ ያለ ማለት ነው ኢትዮጵያ ላይ። ሰላም ሰላም የሀገሬ ልጆች እንዴት ናችሁ? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሁላችሁ እንዴት ናችሁት? ደህና ናችሁት ወይ? እንዴት አደራችሁ? ጉድ ሞርኒንግ ብያለሁ። ላደራችሁም ለዋላችሁም ሰላም ብያለሁ ማለት ነው። ዛሬ ይዤላችሁ የመጣሁት በጣም አራሪፍ ነገር ይዤላችሁ መጥቻለሁ ማለት ነው። አንደኛም ነገር ደግሞ የምጨምርበትን ነገር አለ ማለት ነው። የራሴን ሀሳብ ነገሮችን እጨምርበታለሁ ማለት ነው። እናንተም የራሳችሁ በኮሜንት አስተያየትን አስቀምጡ ማለት ነው። አስተያየት ማስቀመጣችሁን አትርሱ ማለት ነው። እነዚህ ባልና ሚስቶች ታስታውሳላችሁ የዛሬ አንድ አመቷ ነው አይደል? አሁን አንድ አመት ሆኗታልና በአሳቃቂ ሁኔታ እንትና ያሉት ማለት ነው። እቺ የእንጀራ እናቷ እንጀራ አባቱ እሱ የሴትነቷን በጉዳዩ ፍርዱ አቁማ ማከራከር አንዳንድ ጊዜ መጽሐፍ ቅዱስ ላይ ያለ የወለደችዋ ልጇን ትጠላለች ይላል። ኢሳይያስ 14 ላይ እንደዚህ መጽሐፍ ቅዱስ ላይ አለ። የወለደችው ልጇን ትጠላለች ይላል። እንደዛው ለወንድ ብላ እቺ እናት ማለት ነው እንደምትመለከቱት ለወንድ ብላ ልጇን እሱ ሴትነቷን ጎድቶ ከዛ በአሰቃቂ ሁኔታ ይሉታ እንዳያልፍ ያደረጉት ማለት ነው። እነዚህ ማለት ነው ለሱ ለመሸፈን ነው። የእሷ ሴትነቷ ተጎዳ ብላ ለጎረቤት እንዳትናገር ለሀገር እንዳትናገር ተሸፍና ተደብቃ ነበረና የሰው ነፍስ እንደዚህ በማጥፋት ላይ ተደብቆ አልቀርም በማለት ሲሆን እነዚህ ሁለቱ መንግስታችን በትክክለኛ ፍርድ እየተሰጣ ነው ያለው ማለት ነው። ለሁሉም እግዚአብሔር ለሁሉም እንደዚህ አይነት ፍርድ እንዲያገኙ እንዲሰጥ መንግስታችን እንፈልጋለን ማለት ነው። እንደዚህ የሰው ልጅ ህይወት ከፈለጉ አውርቶ አለመግባባት እውነት አንጀቷ እንዲፈቅዱ ለወንዱ ለፍቅረኛ ብላ ልጇን ህይወቷን እንድታጣ ያደረገቻት ይህ ብላ የወለደ ሰው አንዳንድ ጊዜ እግዚአብሔር ግን እኔ አልረሳውም እሷ ግን ትረሳለች ይችላልና እንደዛው በመረሳቷ ህይወቷ አርፎ ከዛ ዛሬ ግን እነሱም በቅጣቱ እንዲቀጡ አድርጎታል ማለት ነው መንግስቱ። እናመሰግናለን በእንደዚህ አይነት ህይወት እንድትቀጣ ስላደረገልን ከልባችን እናመሰግነዋለን ማለት ነው። በዚህ ሁኔታው ይቀጥል ሌሎቹም አሉ እና ደግሞ ማለት ነው እስቺ ህጻን ልጅ ይኸውላችሁ እቺ ህጻን ልጅ እንደምታዩት ህጻን ልጅም እንደምታዩት ወልዶ ህጻን ልጅ ወልዶ ለሚጥሩ ሴቶችም በዚሁ ምክር እሰጣቸዋለሁ ማለት ነው። አንዳንድ ጊዜ መንግስት ወስዶ ያሳድገላችኋል እንደምታዩ ለውጭ ምሰጣችኋል እና አርግዙ ማርገዝ ያለ ሳይከብዳችሁ አርግዛችሁ ከሰው ፊት ለፊት ሄዳችሁ ሚጣም ጥታችሁ ስትወልዱ ያልከበዳችሁት ያላማችሁት የእውነት ነው የምነግራችሁ። እኔ በዚህ ያላመናችሁ ከወለዳችሁ ቢያንስ እቺ ህጻን ልጅ የምታምር ቦይ ቢያገኘው እኔ ራሱ አሳድጋታለሁ ማለት ነው እና እኔ ባገኛት አሳድጋታለሁ። እውነቴን ነው የምነግርህ። እንደዚህ የምታምር የ2 ወር ነው 3 ወር ትሆናለች። የ3 ወር ህጻን ልጅ 3 ወር ከምናምን ትሆናለች። የምታምር ልጅ አንስታችሁ የምትጥሉ ግን ሴቶች እግዚአብሔር ልቦና ይስጣችሁ። እግዚአብሔር ልቦና ይስጣችሁ። ወንዶች የእውነት ዝም ብላችሁ አታስወልዱ። እውነት ነው የምነግራት። ዝም ብላችሁ ማሳደግ የማትችሉ ሴት ማሳደግ እንትና የማትሉ ዝም ብላችሁ ፍሬያችሁን
እንትና አተበትኑ። እውነቴን ነው የምነግራችሁ እንጂ አሁን ሕፃን ልጅቷ ማለት ነው ቪዲዮን አይቼ ማለት ነው የምታሳዝን የምታሳሳችሁት ነው እግዚአብሔርን የምታሳሳችሁት ናት። እንዴት አባቱ እንደምታምር ምን አይነት አንጀቷ ችሏት ምን አይነት አንጀቷ አስችሏት ልጇን አንስታ የጣለችዋ እኔ አላቅም። ብቻ ምንም ተቸግራችሁ እውነቴ ነው የምነግራችሁ ምንም ተቸግራችሁ ማሳደግ አይከብድም እኮ ሕፃን ልጅ ልክ እስከ አመት እስከ 2 አመት እስክትሞላላችሁ ነው እንጂ ማለት ነው ልጅ አይከብዳችሁም። ወይን ወደ ገጠር ሄዳችሁ ጠጋ ብላችሁ ማሳደግ ነው ከወለዳችሁ። ያለበለዚያ ግን መራሳችሁ መጠበቅ አለመውለድ ነው። እና እባካችሁ ወልዳችሁ ልጆቻችሁን አትጥሉ። ልጆቻችሁን ያለ አግባባችሁን አትውለዱ። ያለ አግባብ ፍላጎታችሁ አትውለዱ። እውነቴ ነው የምነግራችሁ ማለት ነው። ሴቶችዬ መውለድ ያልከበዳችሁ አርግዛችሁ መሄድ ያልከበዳችሁ ከወለዳችሁ ወዲህ የሚከብዳችሁ ነገር የለም። የሚከብዳችሁ ነገር የለም። ምንም ቢሆን ጡጥሽን እያጠባሽ ሰው ጋር ጠጋ ብለሽ ልብስ እያጠባችሁ ጽዳት እያጸዳችሁ ማሳደግ ትችላላችሁ። እንደዚህ ከወለዳችሁ። ካልወለዳችሁ ግን ከመጀመሪያው አይታችሁ ነው መውለድ ያለባችሁ። ዝም ብላችሁ አትውለዱ ልጆቻችሁን። እኔ ወልደሹ አንጀቱ ምን እንዳስቻለሽ አላቅም። እና እንደዚህ ነገሮቹም ልጆቻችሁን አትጥሉ። ልጆቻችሁን ጠበቃ አድርጋችሁ አሳድጉት። ዝም ብላችሁ እንትና አትበሉ ማለት ነው። ሌሎቹ ደግሞ አንዳንድ ልጆች አላችሁ የማይሆን ነገር አትናገሩ። ሰው ልጅ በብዙ ነገር ይወለዳል፣ በብዙ ነገር እንትና ይላል። እና አንዳንድ ሴቶች ደግሞ አትሳደቡ። እውነት ነው ነገር ሴት ልጅ ሆናችሁ እንትና ሰታ ነው እንደዚህ ፈልጋ እንደዚህ አድርጋ ነው አትበሉ። አወላለዱ ተስማምቶም ሊሆን ይችላል እና ግን ለሰው መስጠት ነው። አሁን ወደ ገጠር ወስዳችሁ ብትሰጡ ምንድን ነው ያድጋሉ፣ ያሳድጉታል። እንደዚህ የላም ከብቶች ያላቸው እንደዚህ ወተቶቹን ጠጥቶ ሜዳ አጥር ስር ከምትጥሉት ማለት ነው ወደ ገጠር ወስዳችሁ ስጡ። ለገጠር ሰዎች ያሳድጋሉ። ለምን የከብቶች ወተት እየጠጡ ያድጋሉ። ግን ከተማ ላይ ሆናችሁ ወልዳችሁ ጥላችሁ ከዛ በኋላ እንትና ወተቱ ምን ሊከብዳችሁ ይችላል። እውነቴ ነው የምናገራችሁ እና እንደዛ ይላችኋለሁ። ግን ራሳችሁን ጠብቁ። እነዚህ ፍርዱ ስላገኙ ደግሞ በጣም ደስ ብሎኛል። ሴቶችዬ ራሳችሁን ጠብቁ። ዝም ብላችሁ ወልዳችሁ ልጆቻችሁን አትጥሩ። ራሳችሁ ወለዳችሁ ያለ ልጅ እኮ ነው ያለሽ ጣልሹ። ከዛ እኔ የልጅ እናት ነኝ ማለት አይቻልም። እሺ እናቶ ሴቶችዬ ስለወለዳችሁ እኔ ወልጃለሁ ልጅ አለኝ ማለታችን ልጅ ቆንጠጥ አድርገሽ ራስሽ ደከመሽ ሰርጀሽ ካሳደግሽው በኋላ ያን ጊዜ ልጅሽ ነው ማለት ነው። እና ይሄ ያለበለዛ ልጅሽ ሊሆን አይችልም ማለት ነው። ልጁ እንደምንም አደርጋችሁ ልጆቻችሁ አረብ ሀገር መሆናችሁ ሰርታችሁ ማሳደግ ትችላላችሁ። እንደዛ አድርጋችሁ ወልዳችሁ አሳድጉ እላችኋለሁ ማለት ነው። እኔ ያው እነዚህ ፍርድ ስላገኙት በጣም ለሌሎቹም እንደዚህ ላደረጉት ልጆቹ ብዙ በእንደዚህ ይቀጥል ነው እምለው ማለት ነው። እኔ በዚህ እንዲቀጥል እፈልጋለሁ ህጉ ማለት ነው። ያው አሪፍ ህግ ነው የመጣ ሀገራችን ላይ የገደለው ይገደል፣ ያሰቃየ ይሰቃይ በሚለው ህጋችን እንድስተካከልልን እንፈልጋለን ማለት ነው። ስለዚህ ሰላምን እንፈልጋለን፣ በሰላም ወጥተን በሰላም መግባት እንፈልጋለን ማለት ነው። እንደ ቅጣቱ እየተሻሻለልን ስለመጣ ህጉ እኔ በበኩሌ በጣም ነው እንትን አለልኝ ማለት ነው። ልጅቷ ትክክለኛው ፍትህ አገኘች። እውነት ትክክለኛው ፍትህ ያገኘች የመጀመሪያ ኢትዮጵያ ውስጥ የምትጠራ እሷ ናት። እንግዲህ ሌሎቹም እንደዛው ብዙ ልጆች አሉ እና ሌሎቹ ብዙ ሴቶቹ በአሲድም ተደፍቶባቸው የታሰሩ በፍቅረኛሞቹ ሚስትም ፍቅረኛም የጎዳ እስር ቤት አሉ እና እንደዚህ አይነቶች የሴት ልጅነታቸውን የጎዱትም አለ። ሚስት ናቸው የጎዱ
አሉ። እነሱ እንደዚህ ህግ ቢያገኙ በጣም ደስ ይላል። ኢትዮጵያ ህዝቦች ሁሉም በእንደዚህ አይነት እንዲቀጡልን እንፈልጋለን ማለት ነው። ስለዚህ ምንድነው ወንጀልም እየተስተካከለ እየቀነሰ ይመጣል ማለት ነው። በእንደዚህ አይነት መልኩ ከተካሄደ ወንጀሉ አገራችን ላይ ምን ይሆናል? አይበዛም ማለት ነው። ሰውም ተከባብሮ በስነ ስርዓት ይኖራሉ ማለት ነው። ገብቷችኋል? እንደዚህ አይነቶቹ ሲኖር ማለት ነው። የአረብ ሀገሮች እንደምታዩ ያቆሰለ እንደሱ ያደረገው ይሁን ስለሚሆነው ስለዚህ ህጉን አክብሮ ይኖራል ማለት ነው። ስለዚህ ሀገራችንም በእንደዚህ ሰዎቹ ስለተጀመረልን እናመሰግነዋለን መንግስታችንም። ስለዚህ ቀጥሉበት፣ ህጉ በእንደዚህ አይነት ነው እንዲቀጥልን እንፈልጋለን ማለት ነው። እኔ በጣም ህጉ ቅጣቱ ያጠፋ ሰው እንዲቀጣ ነው። እንደዚህ ህይወት ያጠፋ በህይወቱ ላይ ወንጀሉ ይከሰትበታል። የቆረጠ በቆረጠው ነገር እንዲቀጣ እንፈልገዋለን። በፈነከተው እንደዛው ማለት ነውና ለማንኛውም ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንታችሁ፣ አስተያየታችሁ፣ የተሰማችሁን ነገር አስቀምጡት ማለት ነው። ዛሬ እነዚህ ናቸው። እነዚህ ሁለት ይዤላችሁ መጥቻለሁ። ስለዚህ ከልብ አመሰግናቸዋለሁ ሁላችሁም ማለት ነው። ቲክቶከሬውንም ዱት አድርጉ፣ ሼር ላይክም አድርጉ። ሁላችሁ ማለት ነው። አመሰግናቸዋለሁ። ባይ ባይ።